ስኬት ምንድነው ትላለህ? ስኬት ጉዞ እንጂ መዳረሻ የለውም። በስነልቦና አይን ውስጥ በህይወት አይን ሲታይ ያው ዲያመንድ ማጌጫ ነው፣ ውሃ ግን ራሱ ህይወት ነው። ይሄ የመጨረሻው ስኬት አይደለም ብለህ ኦን ደግሞ አደረክ። ቅድም እንደተባለው መንገድ ጀመርክ። አንድ ስኬት ሌላ ስኬት መጀመሪያ ሊሆን ይችላል። ምናልባት መቼ ነው የምናጣጥመው? ሰሪው ለምን ሰራኝ ሚለውንን ማወቁ በጣም ወሳኝ ነው። አንድ ሰው ምን ሊያድርግ ቢል ሰው ጎናው ይሁን ነው የሚባል። እኔ ስኬቴን በየዕለቱ እንዴት ነው መለካት ያለብኝ? እንዴት ሰነበታችሁ ውድ ተመልካቾቻችን? ቅዳሜ አቦል ዝግጅታችን ተጀምሯል። በቅዳሜ አቦል ዝግጅታችን በየሳምንቱ የሚያወያዩ የሚያከራክሩ ርዕሰ ጉዳዮችን ወደ እናንተ ተመልካቾቻችን የምናደርሰው። በዚህ ሳምንት እንዲሁ አንድ ርዕሰ ጉዳይ መርጠንላችኋል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆይታ እንድታደርጉ በአክብሮት ጋብዛችኋለሁ። የዛሬው ርዕሰ ጉዳያችን ስለ ስኬት እናወራለን። ስኬት ምንድነው? የስኬት መለኪያችንስ ምንድነው? የሚል የምንወያይበትን የምንከራከርበትን ርዕሰ ጉዳይ ነው ይዘን የቀረብነው። በዚህ ጉዳይ ላይ ሶስት እንግዶችን ጋብዣለሁ። አመሰግናለሁ። እሸቱ መልክ ይባላለሁ። ባህር ዳር ዩኒቨርሲቲ ነው የተማርኩት። አሁን ላይ ደግሞ ሞር ትኩረት አድርጌ እየሰራሁበት የሚገኘው የግል ስብዕና ስልጠናው ላይ ወጣቶች ላይ ነው የምሰራው። አመሰግናለሁ። ሙሉ አዳም ታምሩ እባላለሁ፣ የስነ ልቦና ባለሙያ። እሺ፣ አመሰግናለሁ። ማርቆስ ሙሉ እባላለሁ። ማንነቱን የሚያውቅ ሰብአዊ ምክንያታዊ ትውልድን ማፍራት የህይወት ዓላማዬ ነው። በግል ስብዕና ስልጠና ላይ እሰራለሁ። አንድ የኢትዮጵያዊ ሰው ሲናገር ስኬት ምንድነው ሲባል አንድ ሰው የት እንዳለ ማወቅ የመጀመሪያው ነገር፣ ሁለተኛው እስከምን ነው መዳረሻ የሚለውን መወሰን፣ ከዛ አሁን ካለህበት ተነስተህ ኦን ማድረግ ነው ይላል። መሄድ ነው መጓዝ ነው የሚል ሀሳብ ያነሳል። ማርቆስ ካንተ ልጀምር። ስኬት ምንድነው ትላለህ? እሺ፣ አመሰግናለሁ። ያው ስኬት ማለት የሚፈልጉትን ፈልጎ ማግኘት ነው። የሰው ልጅ እንግዲህ ከተወለደ ጊዜ ጀምሮ ብቻም ሳይሆን ከእናቱ ወድም እያለ ለመውጣት ይፈልጋል በነገራችን ላይና የሚፈልጉትን ፈልጎ ማግኘት ስኬት ይባላል። በስነልቦና አይን ውስጥ ስኬት እንዴት ነው የምታዩ? ስኬት ምንድን ነው ለአንድ ሰው ልጅ? ምን ነው ስኬት? ስኬት ብለን የምንጠራው ሰው ራሱ ሰው በመሆኑ ለስኬት የተፈጠረ ፍጥረት ነው። ሰው ስንል ሀሳብ አለ፣ ስሜት አለ፣ ድርጊት አለ። እነዚህ ነገሮች አዛምዶ አዋህዶ እና ርቅ ፈጥሮ በመካከላቸው ሀሳብ ወደ ስሜት ወይም ወደ ንግግር ወደ ጽህፈት ወይም ደግሞ ወደ ሌላም ነገር ይመጣና ሀሳቡ፣ ስሜቱ፣ ድርጊቱ ሶስቱ ነገሮች በጋራ ሆነው የሚያለማቸው የሚያስቀምጣቸው እደርስባቸው ብሎ የሚተልማቸው ትልሞች ይኖራሉ። ሰው አሳቢነቱ ከዚህ ጋር የሚገናኝ ነው። እነዚህ ነገሮች በጊዜው በሁኔታው ላይ እና ባስቀመጠበት ልክ አሳክቶ መገኘት፣ ፈጽሞ መገኘት፣ ችሎና ሆኖ መገኘት ስኬት ብለን እንጠራዋለን። የሚቀድሙ ግን ሰውነቱ ነው። ሰውነት ስንል ብዙ ሀብት ያለው ነው። ሰውነት ስንል ብዙ ሀሳብ ያለው ነው። አንድ ግለሰብ አንድ ቢሆንም ብዙ ሀሳቦች በውስጡ አሉት። አንድ ግለሰብ አንድ ቢሆንም ብዙ ስሜቶች ይመላለሱበታል። አንድ ግለሰብ አንድ ቢሆንም በጣም ብዙ ድርጊቶችን ያከናውናል። እነዚህ ድርጊቶች ደግሞ ራዕይ ያላቸው፣ ህልም አላቸው፣ እቅድ አላቸው፣ ግብ አላቸው፣ በጣም ብዙ ነገሮችን ይይዛሉ። እነዚህን ሰብስቦ በአንድነት የሚፈለገውን ማለት በትምህርት በንግድ ወይ ደግሞ በሌላም ስራ ሊሆን ይችላል ሆኖ መገኘት፣ አሳክቶ መገኘት፣ ፈጽሞ መገኘት ስኬት ብለን እንጠራዋለን። እንደተባለው ስኬት ማለት መጀመሪያ ምን እፈልጋለሁ ብለን በግልጽ ማስቀመጥ አለብን። ወደ መጨረሻ ማሳካታችን የምናውቀው ያስቀመጥነው የምንፈልገው ነገር ይሄ ብለን ሰፍረን ያስቀመጥነው ነገር ካለ ነው። ስለዚህ ባስቀመጥነው ልክ ያስቀመጥንበት ጊዜ ካገኘነው ያ ስኬት ይባላል። ስለዚህ ስኬት እንደተመልካቹም እንደሚያየው ሰውም እንደሚፈልገውም ሰው ይለያያል። ስለዚህ ምን እፈልጋለሁ በግልጽ የሚለው በደንብ እንዲሰመርበት ፈልጋለሁ። በግልጽ ያልተፈለገ ነገር እንትን እፈልጋለሁ ብንል አይመጣም ወደኛ። በግልጽ ምን እፈልጋለሁ የሚለው መታወቅ አለበት። ዘንድ ደግሞ አችብ ስናደርገው ያ ስኬት ይባላል። ያስቀምጣለሁ በትክክል እኔ ዳርቻለሁ ብያምናለሁ። ለምን አንድ ሰው የሚፈልገው ነገር አለ። የሚፈልገውን ነገር ሲያሳካ 100% አሳክቷል፣ ዳርቻውን ይደርሳል። ለምሳሌ ተመረቅ፣ ያንተ ስኬት የነበረው መመረቅ ነበር። ኦፍ ኮርስ ልክ ተመረቀ በማግስቱ ይሄ የመጨረሻው ስኬት አይደለም ብለህ ኦን ደግሞ አደረክ። ኦፍ ኮርስ ቅድም እንደተባለው መንገድ ጀመረ። የት ጋር ነው የሚቆመው ስኬት መንገድ? በጣም አሪፍ። ስለዚህ አንድ ስኬት ሌላ ስኬት መጀመሪያ ሊሆን ይችላል። አንድ ለምሳሌ አንድ ያስቀመጥነው ነገር ስናሳካው ለሌላኛው መጀመሪያ ጫፍ ሊሆን ይችላል። ስለዚህ ይሄ ዝም ብሎ መደምደሚያ ያለው የሚለውን ሳይሆን
አንድ ማስቀመጥ ያለብን ነገር እናስቀምጣለን። ያንን መስራት ያለብንን አክቲቪቲ እናደርጋለን። ራሳችን ላይ መስራት ያለብንን እንሰራለን። መጨረሻ ላይ ምን ይደረጋል? ደን ይደረጋል ወይም ደግሞ እናሳካዋለን። ደግሞ ለሌላኛው ስኬት ግን ምንድን ይሆናል? መነሻ ጫፍ ይሆናል ማለት ነው። ማርቆስ ከዚህ ሀሳብ ጋር የሆነ ሀሳብ ብጨምር ደስ ይለኛል። ቅድም እንዳልኩት አንድ ሰው እዚህ ቦታ ደርሳለሁ ብሎ ከደረሰ በኋላ እርካታ የለውም፣ ይቆማል። ከዛ ነው ሌላ እርካታ ፍለጋ ደግሞ ይሄዳል። በጣም አሪፍ። አዎ ያው ስኬት መዳረሻ የለውም። ከዚሁ ጋር ተያይዞ መረዳት ያለብን የሆነ ነገር ፈልገን ግን ደግሞ ሌላ ደግሞ መሻት አለን። የሰው ልጅ በህይወት እስካለ ድረስ መፈለጉ አይቀርም። ዊንስተን ቸርችል ምን ይላል? በጣም የሚገርም ሀሳብ አለው። ስኬት ማለት ከአንድ ውድቀት ወደ ሌላ ውድቀት ሳያቋርጡ መሄድ ነው ይላል። ለዛ ነው ሰክሰስ ኢዝ ኤ ጆርኒ ኖት ኤ ዴስቲኔሽን። ስኬት ጉዞ እንጂ መዳረሻ የለውም። ለምን ቢባል ዛሬ የምፈልገውን ሳገኝ ነገ ደግሞ ሌላ ፍላጎት አለኝ። ያንን ሳሳካ ደግሞ አሁንም ፍላጎት አለ። ሳርፍ ብቻ ነው ስሞት ብቻ ነው ላልፈልግ ምችለው። ስለዚህ መቼ ነው የምናጣጥመው? ቅድም እንዳተባለው የሆነ ቦታ ደረስን፣ ኦን አደረግን፣ እንደገና ጀመርን፣ አሁን እንቀጥላለን፣ እንደገና ጀመርን። መቼ ነው ስኬት የሚለውን ነገር ማጣጣም የምችለው? ማርቆስ ዛሬ የፈለግኩትን ፈልጌ ሳገኝ አልደሰትም ማለት አይደለም። እደሰታለሁ፣ ግን ደግሞ ምንድነው ይሄ አመሰግናለሁ፣ እደሰታለሁ፣ ግን አረካም ደግሞ ሌላ ፍላጎት አለ። ለምን እኔ ማቆም ብፈልግም ህይወት ስለማስተማሯን ትቀጥላለች። ኦሬዲ እኔ መማር አልፈልግም ብልም ህይወት ከማስተማር አታቆምም። ስለዚህ መሻትን ማግኘት ደስታን ያመጣል፣ ምንም ጥያቄ የለውም፣ በጥረትም ጭምር ስለሆነ። ግን ደግሞ ሌላ መሻት መኖራችን በራሱ ደስተኛ አልሆንም ማለት ነው የሚለውን አይይዝልንም። ያ ማለት ምንድነው? ዛሬ የምፈልገውን አሳካው፣ እንዳውም ለነገ ስኬቴ እባሪ ነው የሚሆነው። ተነስቼ እንድሰራ እንዳሳካ ቤንችማርክ ይሆንናል ማለት ነው። ስለዚህ እያንዳንዱ ማይልስቶን ነው የሚሆኑን ማለት ይሄኛው ማሳካቴ ነገ ለምፈልገው ደግሞ ሌላ መነሻ ይሆናል ነው እንጂ አንደሰትም ማለት አይደለም። ዛሬ ለምሳሌ ተማሪ በትምህርቱ ጥሩ ውጤት ቢያመጣ ስኬት ነው። ከዛ በኋላ ግን ውጤቱ ታዲያ ምን ይሁን? የሚፈልገውን ላይፍ መኖር ነው። እሱን ለማድረግ ደግሞ ተነስቶ ይሰራል። ያንን ሲያሳካ ደግሞ ሌላ መሻት አለው። ማሳካቱ እና ደግሞ ሌላ ነገር መፈለጉ ደስታውን ይነጥቀዋል ማለት አይደለም። እንዳውም ባሪ ሆነዋል ለማሳካት። ከዚህ በፊትም ስናወራ ነበር የፖለቲካል ሳይንስ አይደል? ፖለቲካል ሳይንስ ተምሯል፣ ማስተርሱ ምናምን ነገር ተምሯል። ግን ፖለቲካል ሳይንስ ተማረና እንደገና ቆመና ነው ፖለቲካል ሳይንስ አይደለም የኔ የህይወት ግቤና መጨረሻዬ፣ እኔ የምረካው በዚህ አይደለም ማለትና እንደገና ሌላ መንገድ ጀመረ። ሰው ስኬትን የሰው ልጅ እንዴት ነው ማጣጣም የሚቻለው? የስኬት ዳርቻውስ የት ጋር ነው? የምናጣጥመው ሰርቶ በመገኘት ነው፣ ሆኖ በመገኘት ነው፣ ፈጽሞ በመገኘት ነው። የዛሬ 10 ዓመት እዚህ ደርሳለሁ እንዲህ አድርጋለሁ ካለ አንድ ሰው ያን 10 ዓመት ሲደርስ በቃ ደስታ ይሰማዋል በውስጡ። የስኬታማ ሰው ደርሻለሁ አጣጥሜዋለሁ ሲል በቃ አሁን ፈጽሜያለሁ ብሎ ያወራል ማለት አይደለም። ያመሰግናል ማለት ነው። ሌላ አዲስ እሳቤዎችን ይጨምራል ማለት ነው። ስኬት ስንል በነገራችን ሄደን መድረሻችንም መነሻችንም ሰው ነው፣ ሰውነት ላይ ነው የሚደርሰው። ብዙ ገንዘብ፣ ብዙ ቁስ፣ ብዙ ዝና፣ ብዙ ክብር ልናገኝ እንችላለን። ከሰውነት የሚያወጣ ስኬት ግን ስኬት ሊሆን አይችልም። ዞሮ ወደ ሰውነት ነው የሚያመጣን። ያ ደግሞ ከሀሳቢነት ከሰውነቱ የሚመጣ ከድርጊቱ እና በሰዎች ዘንድ በተገለጠ ማንነቱ የሚታይ በመሆኑ ስኬት ሂደታዊ ነገር ነው። አጣጣመው ምንለው እንኳ ግቡን ማሳካቱ፣ ህልሙን ማየቱ፣ ራዕይ ብሎ ያስቀመጣቸው ነገሮች ላይ መድረሱ ነው ማጣጣም በራሱ። አረጋውያን የመርዳት፣ ህፃናትን የመንከባከብ፣ ተምሮ የመጨረስ፣ ሰዎቹን በሙያው ዓለም የሕክምና አንድ ሐኪም የሚታመሙ ሰዎችን የማገዝ፣ አንድ የስነ ልቦና ሰው ደንበኞቹን በአግባቡ በጤንነት በስሜት በሀሳብ በብዙ ነገር ጤነኛ እንዲሆኑ ማድረግ ያ ማጣጣም ነው። በራስ ብቻ አይደለም የሚለካው። በሌሎች ሰዎች በኩልስ የመጣው ተጽዕኖ ምንድን ነው? አዎንታዊ ተጽዕኖዎች ምን ይመስላሉ የሚለው ማየት አለበት። ስኬት በሌላ መልኩ መሰላላዊ መንገድ አለው። አንድ ቦታ ላይ ረግጦ የሚቆም ሳይሆን ከረገጠው ላይ እየተነሳ ወደ አዲስ ነገር እያደገ ይመጣል። ስኬት ማጣጣም የምንለው በጊዜ አንድ ነገር ፈጽመን መገኘት መቻል ነው። የዛኔ በእኛ በኩል እውቅና፣ በሰዎች በኩልም ደግሞ ክብርን ያስገኛል። ይህም የሚያመሰግን ማንነትን፣ ብሩህነትን የሚያላብስ ሆኖ እናገኘዋለን። እያንዳንዱ ቅንጣት የስኬቶቻችን መጀመሪያና መጨረሻ አላቸው ብዬ አስባለሁ። ለምሳሌ አንድ ሐኪም ኦፕራሲዮን ለመስራት ከጀመረበት አንስቶ እስኪጨርስበት ያለው ጊዜ ከስኬት መጀመሪያ ወይም ደግሞ ዊሽ የሚያደርገው የሚፈልገው ጀምሮ መጨረሻ ጫፍ ደረሰ። እነዚህ የካሜራ ባለሙያዎች መጨረሻው ፕሮግራሙ ሲሄድ ነው ስኬታቸው። አንድ ተማሪ ትምህርቱ መፈተን ከጀመረበት ሰዓት ጀምሮ እስኪያጠናቅቅበት ያለው ውጥረት ውስጥ ነው ያለው። ስኬቱ ምንድን ነው? የተሻለ ውጤት ማምጣት ሲችል ነው አይደል? ከዛ ኦን ያደርጋል ደግሞ አዲስ ህይወት ደግሞ አዲስ ነገርና በዚህ በኩል እንዴት ታየዋለህ? ሰው ባቀደ ልክ ነው የሚራመደው።
100 ዓመት ቢቆይ አንድ ሰው ምን እሰራለሁ ብሎ ማሰብ አለበት። 100 ዓመት እስከ አረጋዊነት እስከ ሽምግልና፣ በጉልምስና ዘመኔ፣ በትምህርት እድሜ፣ በልጅነት አሁን የሆነን ህፃን ልጅ 5 ዓመት ልጅ እንዲህ አቅድ እያልን ብዙ እንትን አንለውም፣ ግን በውሎ ውስጥ አንኮንሽስሊ ውስጡ የተቀመጠ ነገሮችን የሚፈጽምበት ብቃት አለው። ስኬት እንደዚህ ነው እያልን ብዙ እንትን አንለውም። በህይወት ውስጥ ግን ስኬት አለ ከውስጡ የሚያስብበት። ስለዚህ የነዛ ድምር ውጤቶች ናቸው መጨረሻ ላይ የሚመጡት የነዚህ ውጤቶች ናቸው። ይህ ሳይክል አለው ማለት ነው። ራሱ ስኬት ሳይክል አለው። በዛ ሳይክል ውስጥ መጀመሪያ ሁሌም ቢሆን ማቀድ መቻል አለበት። ሐኪም ሕክምናን ለመስራት ማቀድ አለበት። እንዴት ነው መሰራው? ሙያውን፣ እውቀቱን፣ ክህሎቱን እና የታካሚውን የጤና ሁኔታ ግምት ውስጥ ያስገባ እቅድ ያቅዳል። ሌሎቹ ነርሶቹ ብቻ የሕክምና ሰዎች እንደሚያደርጉት። ከዛ ቀጥሎ ግን መተግበር ነው። አንድ ነገር መተግበር፣ ይሄ አክሽን ወይም አክት ማድረግ መቻል አለበት። ስራውን በሰራው ልክ ነው መፍትሄውን እያሳደገ የሚመጣ። የማይሰራ ሰው መፍትሄ የለውም። በነገራችን ላይ የሚሰራ ሰው ግን ከስራው አዳዲስ ነገሮችን በየጊዜው እየፈጠረ ስለሚመጣ የማስተዋልም የመመርመርም የመሞከርም ብቃቱ እያደገ ነው የሚሄድ። ስለዚህ ሁለተኛው ሳይክል ላይ ስንመጣ የምናገኘው ያቀድነውን በመስራት ላይ ተመሰረተ ነው። ከዛ ደግሞ ከሰራነው ነገር መማር መቻል ነው። የሰራነው ፌድባክ እንወስዳለን። የሰራሁት እንዴት ነበረ? ምን አይነት ነገር ነው ያከናወንኩት? አሁን ላነሳው ምሳሌ አንድ የተከበረ በጣም የሚያክማቸውን ሰዎች የሚንከባከብ ሐኪም ከሰራ በኋላ በጣም ደስ ይለዋል። ከዛ ቀጥሎ ግን ከፌድባኩ ደግሞ አዳዲስ ትምህርቶችን ዲቨሎፕ ማድረግ መቻል አለበት። የስኬት ሳይክሉ ሁሌ መማር ነው። ሁሌ መማር፣ ሁሌ መሞከር፣ ሁሌ መማር፣ ሁሌ መስራት፣ ሁሌ ጊዜን መጠቀም። በውስጡ ጊዜ አለ፣ በውስጡ ግብ አለ፣ በውስጡ ይሄ አቅም አለ፣ በውስጡ ክህሎት አለ፣ በውስጡ እውቀት አለ፣ በውስጡ ጥበብ አለ፣ በውስጡ ነገሩን በጣም ምን ሆኖ ጽኑነት አለ። ጽናት ባለበት ማንነት ውስጥ ነው ስኬት የሚመጣ። እርምጃ አይደለም ያልነው ለዛ ነው። በጣም ዝም ብለን ርምድ ብለን በአንድ እርምጃ የሚደረስ ሳይሆን ከብዙ መሰናክሎች በኋላ የሚመጣ ነው። በእነዚህ ቅደም ተከተሎችና ዑደቶች መካከል ስኬት የሆነን ነገር አስበን ብቻ ሳይሆን አቅደን ሰርተን ተምረን ለነገ ደግሞ እንዴት እጓዛለሁ ብለን የበለጠ ትኩረታችንና የአድማሳትን ጥግ ምን ጎበኝበት አንዱ ማንነታችን ነው። ይሄ ስኬት ይሄ የሚያልቅ ነገር አይደለም። ጆርኒ ነው እንዳሉት። ነገር ግን ደግሞ አንዷ ያስቀመጥናት አሁን ለምሳሌ 5ኛ ክፍል ተማሪ ወደ 6ኛ ክፍል ማለፍ ስኬቱ ነው አይደለ? ግን አይቆምም። ኔክስት ደግሞ አለበት። ልክ አንድ ኢንተርፕረነር አሁን ሀሳብ በትክክል ማሰብ የመጀመሪያ ጤነኝነቱ የሚለካው ለውጥ እፈልጋለሁ ስኬት እፈልጋለሁ ካለ የመጀመሪያ የሚለካው ሀሳቡን በትክክል መረዳት መቻል የሚፈልገውን ነገር ዘን ግን ያ አይቆምም። ምን ይጠይቃል? ኔክስት ደግሞ ይሄ ሀሳቡን ወደ መሬት ማውረድ ዘን ደግሞ ያው በውስጥ ይሄ ግጭት የለም ማለት አይደለም። ስትራግል የሚያደርጋቸው መንገዶች ይኖራሉ። ለዛም ነው ሲጀመር የሚፈልገውን ነገር ለማሳካትም መማር አለበት በሂደቱ እንጂ የፈለገውን ያህል ኮርስ ዘርግቶ ቢማር የቱንም ያህል ፖድካስት ብቻ ቢያይ ምናምን ተግባሩ ላይ ገብቶ እስካልተነካካ ድረስ ስትራግል እስካላደረገ ድረስ አይማርም። ስለዚህ ገብቶ ይማራል። ከዛ ላይ የሚማረውም አንድ ስኬት ነው። ሲጀመር ጆርኒያችንም እኮ ነው ስኬታችን የሚባለው አይደለ? የስኬት ዴፊኒሽን ቅድም ሲባል እንደነበረው። ስለዚህ አንድ መለወጥ እፈልጋለሁ ስኬት እፈልጋለሁ ያለ ሰው መጀመሪያ ከመነሻው መረዳት መቻል አለበት። ዘንድ ደግሞ ምን ማድረግ አለበት? ከዛ ተነስቶ ደግሞ የተማረውን ይዞ ደግሞ ለቀጣዩ ስቴፕ ማቀድ መነሳት መቻል አለበት። በአንድ እርምጃ የሚቆም አይደለም ስኬት። ሶ ጆርኒ ነው እያለ ነው፣ ጉዞ ነው፣ በየዕለቱ የምንጓዘው ጉዞ ነው። ለምሳሌ ዚስ ይር ሰብና ግንባታ ውስጥ ይህን ያህል ሰው ማንቃት ፈልጋለሁ ብለ ሊሆን ይችላል። ይሄ የአመት ፍላጎትና እቅድ ሊሆን ይችላል። እነዚህን እቅዶች ማሳካትህ ላንተ እንደ ስኬት ልትቆጥሩ ትችላለህ? አዎ እንደ ስኬት ምንድነው ስኬትን አሁን የምንረዳበት መንገድ በዋናነት አንድ ወሳኝ ነገር አለ። ምን ሁሉ ንጡ ተስፋ ግን አትጡ ይባላል። የህይወት ጥፍጥናው ይሄ ሰላማዊው ነገር ያለው በተስፋ ውስጥ ነው። ማለት ነገ እንደማሳካ እንደምደርስ ይሄ ተስፋ ማድረጌ ምንም ነገር ተነስቼ እንድሰራ ያግዛል። ስለዚህ ጆርኒ ውስጥ ነው ደስታ ያለው። በነገራችን ላይ ሰው የተመረቀም ሰዓት እኮ በቃ ኦሬዲ ያለቀ ሴሬሞኒ ያደርጋል። ከዛ ግን ቀጥሎ ደግሞ ማሰብ ይጀምራል ሌላ ነገር። ግን በእያንዳንዱ ጆርኒ ውስጥ ተማሪም እንደ ትምህርቱ ላይ ነጋዴም ደግሞ በንግዱ ላይ ያለው ጆርኒ ነው ደስታ የሚሰጠው። በዚህ አጋጣሚና ያለፈውን ፓስ ሲያስተሰው የስ ይላል ይጨፍራል ምናምን ብዙ ነገር ሰው እሱኛው ወሳኙ ነገር ማይልስቶን ያልነው አንድ ሰው ከባህር ዳር ጎንደር መሄዱ ይፈልግ በየመሃሉ ያሉ ከተሞች አሉ። ወረታ ቢደርስ የስ ይላል በቃ ደርሷል እየቀረበ ነው ወደ ጎንደር። ከዛ አዲስ ዘመን ሲደርስ ደግሞ ሌላ እንትን ነው አሁን እርካታ ነገር ነው ያለውና ሲደርስ በቃ አሳካውና በእያንዳንዱ ጆርኒ ግን ደስታ አለ ነውና ከዛ አኳያ ከዚህ ሀሳብ ተነስተን
እንዲያው ሰው ስኬቱ እንዴት ነው መለካት ያለበት? እኔ ስኬቴን በየዕለቱ እንዴት ነው መለካት ያለብኝ? በህይወት ዘመኔ ስኬቴን እንዴት ነው ለክቼ ኦኬ ይህ ስኬቴ ነው ለማለት የሚያስደፍረኝ መስፈርቶች አሉ ወይ? እሸት አንድ ሰው ስኬታማ ነው ልንለው የምንችለው በጆርኒው ውስጥ ማካተት ያለባቸው የህይወት ክፍሎች አሉ። ለምሳሌ መንፈሳዊ ህይወት ክፍሉ አንድ ነው፣ የገንዘብ ህይወቱ አንዱ ነው፣ የቤተሰብ ህይወቱ አንዱ ነው፣ የጤና ህይወቱ 7 ህይወት እኛ በምናስተምርበት ወይም ደግሞ ዳይሬክሽኖችን ሀሳቦችን በምንሰጥበት ጊዜ 7 ህይወት ክፍሎቹን መዳሰስ አለበት። አንድ ሰው ስኬታማ ለመባል ጆርኒው ላይ ራሱ መንፈሳዊ ህይወቱ፣ የቤተሰብ ህይወቱ፣ የገንዘብ ህይወቱ እያንዳንዱ መነካት አለባቸው ስኬታማ ነው ለማለት ማለት ነው። በጆርኒው ውስጥ ግን እንደተባለው ነው። ለምሳሌ እኔ ባለትዳር ነኝ አሁን ላይ የቤተሰብን ጆርኒ ጀምሬዋለሁ። የራሴን ቤተሰብ ከኋላ ያለ ወላጅ አለ፣ ወላጄ ላይ ደግሞ ማድረግ ያለብኝ አሻራ አለ። እንዲሁም ደግሞ ወደፊት የሚመጣው ፋሚሊ ያለ እሱ በገንዘብ ህይወትም በተመሳሳይ በጤና ህይወትም በሌሎችም በህይወት ክፍሎቻችን በአጠቃላይ እኛ መስፈርት አውጥተንለት ባላንስድ የሆነ ወይም ደግሞ ይሄ ሚዛናዊ የሆነ ህይወት ስንጀምር ነው ያ ጆርኒውን ጀመረ ነው አለ የምንለው የስኬት ነው። አንዳንዶቹ የሚለኩት ስኬትን በሚለብሱት ብራንድ ልብስ፣ በሚበሉት ምግብና መጠጥ፣ በሚሰሩት ቤት፣ በሚነዱት መኪና የሚለኩት ሰዎች አሉ። አንዳንዶቹ ደግሞ ስኬት ማለት የተጠራንበትን ዓላማ ግብ ማድረስ ነው። ይሄም ግብ ማለት ይላሉ ሰው ሆኖ መኖርና ለምድር ጸጋ ሆኖ እንደተፈጠረለት ሆኖ ኑሮ እንደ ስኬት መለኪያው አድርጎ ይወስዱታል። ስለዚህ በምድር ላይ ሰው ሆኖ በጸጋ መኖር ለምድር ለፍጥረቱ ሁሉ በረከት ሆኖ ተትረፍርፎ መኖር ነው የሚሉ ሀሳቦችን ያነሳሉ። የነዚህን የመለኪያ ሀሳቦችን እንውሰዳቸው። በአንተ ውስጥ መለኪያዎቻችን ምንድን ናቸው? የስኬቶች በጣም ቆንጆ ሀሳብ ነው የተነሳው። እንግዲህ ስኬት በዋናነት መስፈርቱ ታዲያ ምንድነው፣ መመዘኛው ምንድነው የሚለውን ስናይ ያው ምን ፈልጎ ማግኘት በሚል ብቻ የሚቀር ነገር አይደለም። በዚሁ አጋጣሚ ያው ገንዘብን ፈለገ ምንም ፈለገ ሰው ያገኛል። ካገኘ በኋላ ምን ያደርገው ነው ጥያቄው መመለስ ያለበት። ከዛ በኋላ ምንድነው የሚያደርገው? the reason why we born የሚለው መመለስ አለበት። ለምን መጣው የሚለው መመለስ አለበት። አሻራ ጥለን ልናልፍ ነው የመጣ ነው ከተባለ ሰው ህይወት መጀመሪያ ሰው ህይወት ዓላማ ማወቅ አለበት። ተወለደ ይሄ ምን ይባላል ከገንፎ እስከ ንፍሮ አይነት ላይፍ አያዋጣም። እንደምታውቁት እሱ አይነት ላይፍ ሳይሆን ምንድነው ለምድር አበርክቸስ መሄድ ያለብኝ ነገር የሚለው ማወቅ አለበት። ትልቁም ደስታ እኮ እሱ ነው አይደለ? ለምሳሌ ስኬት ሲባል ህይወት ዓላማን መኖር ነው። ህይወት ዓላማን ደግሞ የሚኖረው የሆነ ገንዘብ ሳጠራቅም ሲኖረኝ አይደለም። የሆነ የምፈልገው በሰባቱም የህይወት ዘርፍ ያ ሲሳካ አይደለም፣ በየዕለቱ ነው ህይወት ዓላማ የሚኖረው። ሰው እሱን ደግሞ ለማድረግ ደስተኛ መሆን ሰርቭ ማድረግ ነው። ምክንያቱም ወደ ምድር የመጣ ነው ሰዎችን ተናንሰን ልናገለግል እንጂ ልንገለገል አልመጣንም። ታዲያ በየቀኑ ሰዎች ጋር ማደርገው አበርክቶት ህይወቴ ላይ የምፈልጋቸው ነገሮች ወደ እንዲመጡም ደግሞ ዋስትናም ጭምር ነው። ስለዚህ ስኬት ማለት ማገልገል እንጂ መገልገል አይደለም። አዎ ማገልገል እንጂ ብርሃን እንጂ በሰው ብርሃን መሄድ አይደለም አይደል? ሰው እንዲያበራን ለመፈለግ ጭምር። በጣም ቆንጆ ሀሳብም ደግሞ እሱ ነው። ሲጀመር ያው መጽሐፍ ይላል ተናንሶ ሊያገለግል የሰው ልጅ መጥቷል እንጂ ሊገለገል አልመጣም ነው የሚለው መጽሐፍ ላይ ራሱና ምንድነው ወሳኙ ይባል የህይወት ዓላማ። ህይወት ዓላማ ሲባል ወንበሩ ለማስቀመጥ ዓላማ ነው የተሰራው። ብዙ ጊዜ ግን ምን ደክመው ህይወት ላይ ምንድነው ወንበሩ ላይ ለመተኛት እንሞክራለን። አዎ ያስተኛል፣ ግን አይመችም። ህይወት ዓላማችን ደግሞ ሳናውቅ ስኬት ያልነውን ነገር እንኳን ብናመጣ at the end of the day ደስተኛ አንሆንም። ምንድነው የሚያስፈልገው? ለምን ዓላማ ሰሪው ለምን ሰራኝ ሚለውንን ማወቁ በጣም ወሳኝ መሰመር ያለበት ጉዳይ ነው። ከዛ ያው ተነስቶ ምንም ነገር ቢመጣ በእያንዳንዱ ጆርኒ ደስተኛ እንሆናለን። ብናልፍም በቃ አሁንስ ብሞትም አይቆጨኝ ምንለው አይነት አለ አይደለ? በቃ ሌጋሲ ጥለናል። በእኛ ማለፍም እንኳን ከመቃብር በላይ የሚቀር ስም አለን። ያ ነው ትክክለኛ ህይወት ስኬት። ለዛ ግን ብዙ ፓዞችን እናልፋለን። ሰው ከዛ ሙሉዬ በስነ ልቦና አይን ውስጥ ስኬት እንዴት ነው የሚለካው? ቅድም ያልናቸው ሀሳቦች አሉ። በምድር ላይ ያሉ ነገሮች መልበስ፣ ማጌጥ፣ ቤት መስራት፣ መኪና መንዳት፣ ትዳር ማግባትና በልጆች ደስተኛ መሆን፣ ዓለምን መቆጣጠር፣ የዓለምን ሀሳብ መያዝ፣ በዓለም ውስጥ ያለውን ሀብት ሁሉ ተካፋይ ሆኖ መገኘት፣ ለዛም ሁልጊዜ ንቁ መሆን ማለት ሆኖ የሚገኙ ሰዎች አሉ። አንዳንዶች ደግሞ ኖ ከዚህ ሳይሆን ስፒሪቹዋሊ በመኖር ብቻ እኔ ስኬታማ ነኝ ብሎ ያስባሉና ምንድነው የስኬታማነት ጥግ ሲባል እግዚአብሔርን አመስግኖ መኖር የሚል ሰዎች አሉ። የሰው ልጅ የስኬት መለኪያው ምንድነው? ስነ ልቦናውስ ምን ይላል? ብራንድ ጫማ መልበስ ያው ለፍላጎታችን ደስ ሊያሰኘው ይችላል። የመጨረሻውን ጥግ የህይወታችን ምዕራፍ ግን አይለውጠውም። በአጠቃቀማችን ባለባበሳችን ራሳችን በመጠበቅ በኩል አይነቀፍም። ብራንድም ሆነ ምንም ብቻ ሰው እንዳቅሙ እንደራሱ አኗኗር የሚያስደስታቸው እነሱ ምንድነው?
መልበስ ነው፣ መብላት ነው፣ በሌላ ማጌጥ ነው፣ ለሰዎች መርዳት ነው። ይሄ እንደየግል ዝንባሌያችን የሚታይ ነው። ነገር ግን ማተኮር ያለብን በስኬታማነት መንገድ ውስጥ ከጊዜያዊ ከዕለታዊ ደስታ ባለፈ ዘለቄታዊ የሆነ ደስታ በጣም አስፈላጊ ነው። ይህ ዘለቄታዊ ደስታ ደግሞ ስኬት የሚቆምባቸውን አምዶች እንድናስተውል ያደርገናል። አምድ ይህ ቤት መሰረት አለው፣ ቋሚ ያለው፣ ጣሪ ያለው። ቤት የሚያሰኘው ይሄ ነው። መሰረቱን ብቻ ሰርተን እንግባ ብንል አንገባም፣ የጎደለው ነገር አለ። ቅድም ስታነሳል እንደነበር በዚህ የስኬት አምዶች ላይ የምናነሳቸው ነገሮች ህይወትን ሚዛናዊነት በተላበሰ መልኩ እንድናስኬዳቸው ያደርገናል። ወንድሞች ሲገልጹ እንደነበረው የመጀመሪያው የስራ ባለቤት መሆን ነው። ካሪየር የሆነ ጆብ ላይ መመስረት አለበት አንድ ሰው። በሰራ ቁጥር ሰው ሚዛኑን እየጠበቀ ነው መሄድ። አንድ ብስክሌት የሚያሽከረክር ሰው መሪው ላይ ቢቀመጥ ይወድቃል አይደል? መሪውን ሳይዝ እዛው መቀመጫው ላይ ቢቀመጥ ይወድቃል። ስለዚህ በመቀመጫው በአግባቡ ተቀምጦ መሪውን ይዞ ነው የሚያሽከረክር፣ በእግሩ እየመታ ማለት ነው። ከነዚህ አሰራሮች ውጭ ቢሆን ፌለሪቲ ያጋጥመዋል፣ ሰውየው ይወድቃል ማለት ነው። አስፓልት ላይ ሊወድቅ ይችላል። ምንድነው ቢባል የሱ የማሽከርከር ችግር እንጂ የመንገዱ ችግር ሊሆን አይችልም። ስለዚህ የመጀመሪያው በእያንዳንዱ ጊዜ ውስጣችን ያስቀመጥነውን የምንፈልገውን ለሰው ለትውልድ ለመጣንበት ዓላማ ስኬት የሚሆነውን ስራ መስራት አንዱ ሚዛን ነው። ሁለተኛው ሚዛን ስሜታዊ ብልህነቶች ናቸው። ማለት ኢምፓቲክ መሆን፣ በሰዎች የሚደርሰው በእኔ ቢደርስስ ብሎ ማሰብ አለበት። በእኔ ምቾት ውስጥ መሆን ብቻ ሳይሆን በሌሎች ህመም ውስጥ መገኘትን ይጠይቃል። ይህም ሁለተኛው ነገር ነው። ሶስተኛው ሚዛን ደግሞ በጣም መሰረታዊ ማህበራዊ ብስለቶቻችን እሸቱ ሲገልጽ ነበር። ባለትዳር ነኝ እንዲህ ያደርጋለሁ እያለ ነበር። ጓደኞቻችን ጋር፣ ቤተሰቦቻችን ጋር፣ የስራ ባልደረቦቻችን ጋር ከማህበራዊ ስሪቶቻችን ጋር ኖርበት አጠቃላይ መስተጋብር የስኬት አንዱ ሚዛን ነው። የስኬት አንዱ አምድ ነው። በእነዚህ ላይ የሚቆም ሆኖ እናገኘዋለን። በተጨማሪነት ጤናችን ነው። ጤናችን በጣም መሰረታዊ ነገር፣ አካላዊ አእምሯዊ ጤናችን እንዴት ነው የምናስኬደው? ስፖርት የምንሰራበት ሁኔታ፣ አእምሯዊ የሆነ ይሄ ውጥረትን፣ ድብርትን፣ ጭንቀትን፣ ሌላውንም ነገር የምንቆጣጠርበት መንገድ፣ በአካል የሚሰሙን የህመም ሁኔታዎችን ቢያንስ ሰው ታማሚ ነው ይታወቃል፣ የሚታመም ነገር ነው። ግን በሱ በኩል ተቆጣጥሮ ሊንከባከባቸውና ሊለውጣቸው የሚችሉ ነገሮችን ከተቆጣጠረ የጤና ማንነቱን ከጠበቀ አንድ ሰው ሚዛኑን እያስተካከለ ነው። ሌላኛው መንፈሳዊ ብስለታችን እድገታችን በጣም አስፈላጊ ነው። መንፈሳዊ የሆነው ብስለታችን አጠቃላይ የህይወት ቅደም ተከተላችን እንዲይዝ ያደርጋል። ጠዋት ተነስተን ለምናደርገው ነገር፣ ማታ ውለን ወደ ቤታችን ስንገባ ለምናደርገው ነገር መንፈሳዊ ትርጉሞች ዋጋ አላቸው። ህይወት ምንድን ነው? እንዴት እኖራለሁ? እውነት ምንድን ነው? በእምነቴ ምን እመስላለሁ? መዳረሻ የት ነው ብሎ ሲጠይቅ ሰው የሚያገኘው መንፈሳዊ ህይወቱን ማስተካከልና ማደግ ነው። እነዚህን ሁሉ ቅመሞች ይዞ ተጨማሪ ነገሮችን እንደ ግንድና እንደ ቅርንጫፍ እያሳደገ የሚመጣ ወደ ምንፈልገው ነገር እንጓዛለን ማለት አንዲት ነጠላ ነገር ይዘን እንጓዛለን ማለት አይደለም። ነገር ግን አንዱም ያለው ሰው ቢሆን ሌላውን ለማግኘት ሌላው ላይ ለመድረስ መትጋቱ በጣም መሰረታዊ ሆኖ እናገኘዋለን። የማህበራዊ ጉዳይ ተንታኝ ዳንኤል የሚባል ሰው ስለ ስኬት መለኪያና እርካታ እንዲህ ሲል ያሰፈረው ላጋራችሁ። በአንድ የህዝብ ግንኙነት ስራ ውስጥ በአመት $100,000 አጋር ነኝ ይላል። በሌሎችም ጉዳዮች የስኬት ማማ ላይ ወጥቻለሁ፣ እኔ ግን ሙሉነት አይሰማኝም አሁንም ይላል። መጽሐፍን አሳትም ያለው፣ ጥሩ አስተምር ያለው፣ ገቢዬን በጣም አሳድግ ያለው፣ የብዙ ነገሮች ባለቤት ሁኝ ያለው፣ ብዙ ሰዎች በእኔ ገቢ ይተዳደራሉ፣ ስሬም ጋር ቀጥሬ ማስተዳደር የምችል አይነት ሰው ነኝ ይላል። ስለዚህ በበቂ ሁኔታ ውጫዊ ግቦችን አሳክቻለሁ፣ ግን ለእኔ ባዶ ናቸው። ይህን ሁሉ አድርጎ ግን ባዶ ነኝ የሚል ሀሳብ ያነሳል። በእናንተ እይታ ውስጥ አንድ ሰው ስኬታማ ነው የሚባለው መቼ ነው? ስኬታማ አይደለም የሚለውስ መቼ ነው? ምን ሀሳብ the reason why we born ለምን መጣው ግን ወደዚህ ምድር ምን ልሰራ ነው? እንዴት ይዘን ነው መቀጠል የሚገባ? በእኔ መስፈሪያ ግን በእኔ መለኪያ ግን መጀመሪያ የምፈልገውን ነገር ማወቅ። ስኬታማ ለመሆን ምን እናድርግ? ያንንስ እንዴት ይዘን ነው መቀጠል? አንድ ሰው ምን ላድርግ ቢል ሰው ጎናዊ ይሁን። እንዴትስ አንድ አድርገን ይዘን ነው መቀጠል? የሆነ ፖድካስት ላይ ብቻ ብኑር ካልተገበርን ለውጥ የለም።